የጸደቀው አዋጅ የውጭ ሀገር ስራ ስምሪትን በተመለከተ ያሉ ዝርዝር ጉዳዮችን የሚዳስስ የውጭ ሀገር ስራ ስምሪት አዋጅ ነው። ይሄ አዋጅ ማዕከሉ እንግዲህ እንደ ሀገር ያለፉት አመታት የትልልቅ የለውጥ አጀንዳዎች ተቀርጸው ተግባራዊ የተደረጉበት አመት ነው። ከነዚህ አጀንዳዎች ደግሞ ኮር ሆኖ አንኳር ሆኖ ከተቀመጡት መካከል የዜጋ ተኮር ዲፕሎማሲ ነው። ከዜጋ ተኮር ዲፕሎማሲ አኳያ የዜጎች ደህንነት፣ የዜጎች ክብር፣ የሀገራዊ ጥቅሞቻችን መነሻና መዳረሻ እንዲሆኑ ማድረግን የተመለከተ ነው። አንዱ ይሄ አዋጅ የሚከላከለው ህገወጥ የሰዎች ዝውውርን ነው ማለት ነው። ህገወጥ የሰዎች ዝውውርን ይከላከላል ብቻም ሳይሆን እኔ በውጭ ሀገራት ባሉ የሥራ እድሎች መሳተፍ ነው መፈልገው ብለው ውሳኔያቸውን ከኢትዮጵያ ውጭ ባሉ የሥራ መስኮች መሰማራት ለሚፈልጉ ዜጎች ደግሞ ደህንነታቸው፣ ክብራቸው፣ ጥቅማቸው ተጠብቀው እንዲሄዱ ደግሞ ማድረግ ያስፈልጋልና ለዚህ የዘርፉ ተዋንያን በምን አይነት አግባብና ስርዓት መመራት አለባቸው የሚለውን ይሄ አዋጅ ድንጋጌዎች እንዲኖሩት አድርጓል። በአግባቡ አሰልጥነን አብቅተን መዝነን ያሉበትን የብቃት ደረጃ በቴክኒካል ስኪል ብቻ ሳይሆን ስነ ልቦናቸውን፣ የስሜት ብስለታቸውን፣ የቋንቋ የባህል ጉዳዮችን በሙሉ አውቀው እንዲሄዱ ማድረግን ጨምሮ በጣም ጠንካራ የሆነ የስልጠናና የማብቃት ስርዓት እንደ አንድ ወሳኝ ጉዳይ ተወስዶ በአዋጅ ውስጥ የተዳሰሰ ጉዳይ ነው። ይሄ ዜጎች የበቁ የተዘጋጁ ሲሆኑ በራስ የመተማመን አቅማቸው፣ የመደራደር አቅማቸው በዛው ልክ ያደገ ስለሚሆን ደህንነታቸውን፣ ክብራቸውን በማስጠበቅ ረገድ ዜጎችም አዎንታዊ ሚና እንዲኖራቸው ማድረግ ያስችላል። በጥቅሉ ይሄ አዋጅ የዜጎችን ደህንነት፣ ጥቅም፣ ክብር ማስጠበቅ እንደ ሀገር ደግሞ ይሄንን ሁኔታ በስርዓት ለመምራት የሚያስችል እድል የሚፈጥር የዘርፉ ተዋንያንንም የሚያጠናክር የበለጠ የሚያጠናክር ነው። ለምሳሌ ኤጀንሲዎች በተበታተነ መንገድ ጤናማ ባልሆነ የገበያ ፉክክር ውስጥ ከመግባት ይልቅ ውድድሩ ከሀገራት ጋር ነውና ከሀገራት ጋር የሚደረገውን ውድድር ታሳቢ ያደረገ አደረጃጀትን ያሰራር ስርዓትም እንዲኖራቸው የሚያደርግ ነው። እንግዲህ ላለፉት 3 አመታት በርካታ ያሰራር ስርዓት ማሻሻያ ያደርገናል። እነዚህን ያሰራር ስርዓት ማሻሻያዎች የህግ እውቅናና ድጋፍ እንዲኖራቸው ያደርጋል። ዘላቂነት ይኖራቸዋል ማለት ነው። ያሰራር ስርዓት ማሻሻያዎቹ ተጨማሪም የምንሰራቸው የአሰራር ስርዓት ማሻሻያዎች አሉ። ለነዚህ ደግሞ እድል የሚከፍት ይሆናል ማለት ነው።